ወዳጆቹ እንደምን አላችሁልን? ስላገኘናችሁ ደግሞ በጣም ደስ ብሎናል። በዛ ያው ለማንቸስተር ዩናይትድ ተጫዋቾች ጉዳት ላይ እንዳሉ ይታወቃል። ከሰሞኑ ደግሞ ኢንተርናሽናል ብሬክ ነው። በሳምንቱ አጋማሽ የኤፍኤ ካፕ መራግሮች ለሚከናወኑ የማንቸስተር ዩናይትድን ጨዋታ አንመለከትም። ማንቸስተር ዩናይትድ ለመመልከት በሚቀጥለው ሳምንት አጋማሽ ማክሰኞ የፕሪሚየር ሊግ ጨዋታ እስኪመለስ መጠበቅ አለብን። እነማን ከጉዳት በቅርብ ይመለሳሉ? የጉዳት አይነታቸውስ ምን አይነት ነው? ከጉዳት የሚቆዩ ተጫዋቾችስ በየትኛው ወቅትና ጊዜ ይመለሳሉ? ለየትኛው ጨዋታ ሲደርሳሉ የሚለውን ልንዳስስ ከእናንተ ጋር ተገናኝተናል ማለት ነው። ጉዳት ያሉ ሁሉንም ተጫዋቾች እንመለከታለን። ከአማድ፣ አይደን ሄቨን፣ ሃሪ ማጉዌር፣ ቶሚተን፣ ሉክሾ፣ ሌኒ ይሮ፣ አልተ ባይንደር፣ ጆኒ ኢቫንስ እና ሊሳንድሮ ማርቲኔስ እነዚህ የመሰሉ ተጫዋቾች መቼ ይመለሳሉ? በየትኛው ጨዋታ? እንዲሁም የጉዳት አይነታቸው ምን አይነት ነው የሚለውን ልንዳስስ ከእናንተ ጋር ተገናኝተናል ማለት ነው። ስላገኘናችሁ በጣም ደስተኞች ነን። ሰብስክራይብ ማድረጋችሁ አይለኝ። ሁሌም እንደምታደርጉልን ደግሞ ቪዲዮ ማየት ከመጀመራችሁ በፊት ላይክ አድርጉ። ለእናንተ በጣም ቀላል ነገር ነው፣ ለእኛ ብዙ ሰዎች ጋር እንድንደርስ ያደርገናል። ይህን ስለምታደርጉልን ከልብ ነው የምናመሰግን ተወዳጆቹ። ከመሸጋገሪያ ሙዚቃ በኋላ ዳግም እንመለሳለን። የምትገኙት ማን ዩናይትድ ኢንፎ ላይ ነው። ክብራና ክብራን ኢንተርናሽናል ብሬክ ተጠናቋል። የማርች ኢንተርናሽናል ብሬክ ነው። እርግጥ የማርች ብቻ አይደለም፣ የሲዝኑ የመጨረሻ ኢንተርናሽናል ብሬክ ነው። ከዚህ በኋላ 2024-25 ሲዝን እስኪጠናቀቅ ድረስ ምንም አይነት የዓለም አቀፍ ጨዋታዎች አይኖሩም ማለት ነው። ተከታታይ የሊግ ጨዋታዎችና የአውሮፓ መድረክ ጨዋታዎች ይኖራሉ ማለት ነው። ግን ማንቸስተር ዩናይትድን በሊግ ጨዋታ ከመመልከታችን በፊት ሌላ ቅዳሜና እሁድ በዚህ ሳምንት ያልፈናል። ምክንያቱም የዚህኛው ሳምንት ቅዳሜና እሁድ የኤፍኤ ካፕ መርሃ ግብሮች ስለሚከናወኑ ማለት ነው። ስለዚህ ማንቸስተር ዩናይትድ ለመመልከት የሳምንቱ አጋማሽ ኤፕሪል 1 ወይም ደግሞ ኤፕሪል ዘፉል በሚከበርበት ቀር ማለት ነው ወደ ሚድላንድ ሳቅንተን ከፎረስት ጋር ጨዋታችን እናደርጋለን። ከዛ በፊት ማንቸስተር ዩናይትድ አንመለከትም፣ ግን ደግሞ የስኳሩ ተጫዋቾች በሙሉ ተመልሰዋል ከኢንተርናሽናል ብሬክ ወይም ደግሞ ከዓለም አቀፍ ጨዋታዎች በኋላ ትናንትና በካሪንግተን ተገናኝተዋል። እናም የቡድኑ ዜናዎች መውጣት ጀምሯል። እነማን መቼ ይመለሳሉ የሚመለሱ ተጫዋቾች እነማን እንደሆኑ ተለይተዋል ማለት ነው። በኪንግ ፓወር ከሌስተር ሲቲ ጋር በማርች አጋማሽ ከተጫወትነ በኋላ 3-0 ባለቀው ጨዋታ ምንም አይነት ጨዋታዎችን መመልከት አልቻለም። ያለፉት 11 ቀናት ማንቸስተር ዩናይትድ ምንም አይነት የሊግ ሆነ የክለብ ጨዋታዎችን ማድረግ አልቻለም። ብሩኖ ፈርናንዴዝ፣ ራስሙስ ሆይሉንድ፣ አሌሃንድሮ ጋርናቾ በጣም ድንቅ ነውና ጎል ባስቆጠሩበት ምሽት ለመጨረሻ ጊዜ ከተጫወትነ በኋላ ምንም አይነት ጨዋታዎች አልነበሩም። እንግዲህ ሲዝናችን ኦልሞስት ተጠናቋል ማለት እንችላለን። በሊግ ማለት ነው። ትልቁ ትኩረት የኤሮፓ ሊግ ምሽት ነው የሚሆነው። ኤፕሪል 10 የመጀመሪያ ዙር ጨዋታችን ከሊዮን ጋር እናከናውናለን። ወደ ፈረንሳይ በኦልትራፎርድ የመጀመሪያው ጨዋታ ይከናወናል። ከዛ በፊት ግን ሁለት ሞራልን ቦስ የሚያደርጉ የቡድኑን የመልበሻ ክፍሉን ስሜት ከፍ የሚያደርጉ ሁለት ወሳኝ ጨዋታዎች ይኖራሉ ማለት ነው። እንዳልኳችሁ ኤፕሪል 1 በኤፕሪል ዘፉል ቀን ወይም በውሸታሞች ቀን በተለምዶ በሚባለው ከፎረስት ጋር የመጀመሪያ ጨዋታችን እናከናውናለን። እንዲሁም ደግሞ እሁድ በኤፕሪል 6 ማለት ነው በማንቸስተር ደርቢ ከማንቸስተር ሲቲ ጋር ጨዋታችን እናከናውናለን ማለት ነው። ከሊዮኑ ጨዋታ በፊት እነዚህ ሁለት የሊግ ጨዋታዎች ለማንቸስተር ዩናይትድ ወሳኝ ይሆናሉ ማለት ነው። ከአማድ እንጀምር። እንግዲህ አማድ የቁርጭምጭሚት ጉዳት እንዳጋጠሙ ይታወቃል። እንግዲህ በጣም አስቸጋሪ ጉዳት ነበር ለአማድ፣ ምክንያቱም አስደናቂ የውድድር ሲዝን ነበር እያሳለፈ የሚገኘው። ከብሩኖ ፈርናንዴዝ ቀጥሎ በዚህ ውድድር ዓመት የማንቸስተር ዩናይትድ ምርጥ ተጫዋች ጥቀስ ቢባሉ ሁሉም ሰው የሚስማማበት ተጫዋች ይመስለኛል። አማድ ዲያሎ ሩበን አሞሪም ወደ ማንቸስተር ዩናይትድ ከደረሰ በኋላ የሩበን አሞሪም የ3-4-3 አጨዋወት መንገድ በኢንሳይድ ፎርዋርድነትም ወይም ደግሞ በዊንግ ባክነትም በሁለቱም ሚናዎች ውስጥ በደንብ ገብቶት ፐርፎርማንስ ሲያደርግ የተመለከተው አማድ የውድድር ዓመቱ ከመጠናቀቁ በፊት እንደሚመለስ ይጠበቃል። ያ ማለት እንግዲህ ማክሰኞ ዕለት የእሱን ሀሳብ ላስቀድም በሶሻል ሚዲያ ወጡ በቅርብ እንደሚመለስ ተናግሮ ነበር። ይቅርታ አድማጮች ከጥቂት ጉንፋን ጋር የታገልኩ ስለሆነ ነው።
እናም ሩበን አሞሪም የውድድር ዓመቱ ሳይጠናቀቅ ይመለሳል ብሎ ነበር። አሁን ከወጡ መረጃዎች ውስጥ ግንቦት መጀመሪያ አካባቢ ይመለሳል። አንድ የሊግ ጨዋታና ማንቸስተር ዩናይትድ በዩሮፓ ሊግ የሚሳተፍ ከሆነ ደግሞ እስከ መጨረሻው መሄድ ከሆነ ማለት ነው የፍጻሜ ጨዋታ ላይ እንደሚኖር ይጠበቃል ማለት ነው። አማድ ዲያሎ ማለት ነው። ሁለተኛው ኮቢ ማይኑ ነው። የጡንቻ ጉዳት ወይም ደግሞ የምስል ጉዳት እንዳጋጠሙ ይታወቃል። ተመልሷል። ሙሉ በሙሉ ልምምድ ጀምሯል። ኢንተርናሽናል ብሬክ ላይ ብዙ ተጫዋቾች ወደ ሀገራት ጨዋታ ሲሄዱ በካረንግተን ከቆዩ ተጫዋቾች እንዳንዱ ነው። ያኔ ሙሉ የቡድን ልምምድ መስራት ጀምሮ ነበር። ለፎረስት ጨዋታ ሙሉ በሙሉ እንደሚመለስ ይታወቃል፣ ይገመታል። አሰልጣኝ ሩበን አሞሪም በቋሚ አስተላለፍ ውስጥ ይሁን በተጠባባቂነት እንዴት እንደሚጠቀምበት ባይታወቅም ግን እንደሚመለስ እርግጥ ሆኗል። ኮቢ ማይኖ እንደሚታወቀው ጉዳት እስኪያጋጥመው ድረስ በተለያዩ ሚናዎች እያገለገለ እንደነበር ይታወቃል። 9 ቁጥር ሆኖ እስኪጫወት ድረስ ማለት ነው። ሳም ቡካሬስትን በኤሮፓ ሊግ ምሽት ስንገጥም 9 ቁጥር እንደነበረ ይታወቃል። ከዛ ኢንሳይድ ፎርዋርድ ሆኗል። የተለምደው ቦታው ላይ 8 ቁጥርና 6 ቁጥርም ሲጫወት ተመልክተናልና አሁን ሲመለስ በየትኛውም ቦታ ላይ ይጫወታል። ሌላኛው የሚጠበቅ ጉዳይ ይመስለኛል። አይደን ሄቨን እንግዲህ ከአርሰናል ከመጣ በኋላ በጣም በፍጥነት ከቡድኑ ጋር በመግባባት በመጨረሻዎቹ ሳምንታት ጨዋታው ደግሞ በተለይ ደግሞ ከአርሰናል ጋር በሊግ ጨዋታ የመጨረሻ 45 ደቂቃዎች እንዲሁም ደግሞ ከሪያል ሶሲዳድ ጋር በነበረው የኤሮፓ ሊግ ምሽት የመልስ ጨዋታ ላይ እንዲሁም ደግሞ ተጎድቶ ሲወጣበት በነበረው የሌስተር ሲቲ የሊግ ጨዋታ ላይ በጣም ድንቅ ነበር። የ18 ዓመት የመሀል ግራግር ተጫዋች የቁርጭምጭሚት ጉዳት እንዳጋጠመው ይታወቃል። አሁን መቼ እንዳይመለስ የታወቀ ይመስላል። እንግዲህ ከሌስተር ጨዋታ በጉዳት ከወጣ በኋላ የሚቀጥለው ሳምንት ወደ ሙሉ ልምምድ ይመለሳል ነው እንግዲህ ተብሎ የሚገመተው። ከዛ በኋላ የሚመለስበት ቀን ይገመታል። ግን የሚቀጥለው ሳምንት ጀምሮ ከኤፕሪል 5 ከ6 ባለው ወደ ሙሉ ልምምድ ይመለሳል ተብሎ ነው እንግዲህ የሚገመተው። ሃሪ ማጉዌር የሩበን አሞሪም ከመጣ በኋላ እና ወደ ፊትነሱን ካገኘ በኋላ ከሶስቱ ሴንተር ባኮች መሀል ላይ የሚገባው ፒቮቱ ላይ የሚቆመው ተጫዋች ሃሪ ማጉዌር ነው እንደሚሆን ይታወቃልና ደግሞ ሩበን አሞሪም ደጋግሞ የተጠቀመበት እንደሆነ ይታወቃል። የጡንቻ ወይም የመስል ጉዳት ነበረበት። ማንቸስተር ዩናይትድ ወደ ኢስት ሚድላንድ ሲያቀና ፎረስትን ለመግጠም አብሮ ከሚያቀነው ቡድን ጋር ይሆናል ተብሎ ይገመታል። ምክንያቱም ሙሉ በሙሉ ከጉዳቱ ስላገገመ ማለት ነው። ልክ እንደ ኮቢ ማይኖ። ሌላ ጉዳት ላይ ያለ ተጫዋች እንጥቀስ፣ ብዙ አስፈላጊ ባይሆንም ቶም ሂተን በጣም ብዙ ልምድ ያለውና የማንቸስተር ዩናይትድ ግብ ጠባቂዎችን በልምድ እያገዘ የሚገኘው ቶም ሂተን በተለይ ደግሞ በአካዳሚ ያሉ ተጫዋቾችን ያግዛል ተብሎ ብዙ ተስፋ የተደረገበት ደግሞም እያደረገ የሚገኝ ቶም ሂተን የአንድሬ ኦናና እና የአልታይ ባይንደር ተጠባባቂ እንደሆነ ይታወቃል። የሊግ ጨዋታዎችን ሲያከናውን በዚህ ውድድር ዓመት አልተመለከት ነው። በካፕ ውድድሮችም ቢሆን ማለት ነው የፊትነስ ጉዳት አጋጥሞታል። በተለይ ደግሞ አልታይ ባይንደር ጉዳት ላይ መሆኑን ተከትሎ የሌስተር ሲቲ ጨዋታ ላይ አንድሬ ኦናና የፊትነስ መጓደል ሲያጋጥመው የሚሰለፍ ተጫዋች በማንቸስተር ዩናይትድ ግራ መጋባት ተፈጥሮ ነበር። በመጨረሻ ሰዓት ነው እንግዲህ የፊትነስ ቴስቱን አሟልቶ ኦናና የተሰለፈ እንጂ ከቡድኑ ሁለተኛ ከአንደር 21 ቡድን ውስጥ ግብ ጠባቂ ለማምጣት ሩበን አሞሪም ሊገደድ ተቃርቦ ነበር። ቶም ሂተን አለመሆኑን ተከትሎ ማለት ነው እንግዲህ የፊትነስ ጉዳይ ነው ያለበት እንጂ ከጉዳት እንደተመለሰ ነው እንግዲህ እየተነገረ። ስለዚህ በቅርብ ሳምንታት ውስጥ በተለይ ደግሞ በሚቀጥለው የፎረስት ጨዋታ ላይ በስኳድ ሊስት ውስጥ እንመለከተዋለን ተብሎ ይገመታል። ምክንያቱም አልታይ ባይንደር አሁን የሚመለስበት ጊዜ ስላልታወቀ ማለት ነው። ሉክ ሾው የማንቸስተር ዩናይትድ በጣም ተወዳጅ ከሆኑ ተጫዋች ግን ደግሞ በጣም የበዛ የአቬሌቢሊቲ ጥያቄ ወይም ደግሞ የመገኘት ጥያቄ የሚነግሳበት ተጫዋች ነው። ከረጅም ጊዜ ጉዳት ከተመለሰ በኋላ ጃንዋሪ ላይ ድጋሚ ጉዳት አጋጥሞት እስካሁን ድረስ እንዳልተመለሰ ይታወቃል። ሩበን አሞሪም አብሶ እንደወደደው እንደተመለሰ ነበረ። እንግዲህ እንደሚታወቀው ሉክ ሾው ያለበት ጉዳት የመስል እንደሆነ ይታወቃል፣ ወይም ደግሞ የጡንቻ ጉዳት የምንለው ማለት ነው። ሉክ ሾው እንግዲህ ኤፕሪል ወር መጨረሻ ወይም ደግሞ ግንቦት መጀመሪያ ላይ ልክ እንደ አማድ ዲያሎ በዛ ወቅት ይመለሳል ተብሎ ይገመታል። እንግዲህ ሉክ ሾው ከተመለሰ በሊግ የአንድ ጨዋታ መርሃ ግብር እንዲሁም ደግሞ በኤሮፓ ሊግ ፋይናል ላይ ነው እንግዲህ ለማንቸስተር ዩናይትድ ግልጋሎት የመስጠት እድሉ። ሌላኛው የምናነሳው ተጫዋች ሌኒ ዩሮ ነው። እንግዲህ ከጉዳት እንደ ራቅ ይታወቃል። በቅርብ ሳምንታት ውስጥ የእሱ ጉዳት ላይ መገኘት ነው እንግዲህ አይደን ሄቨንን ወደ ቋሚ አስተላለፍ መልሶት እንደነበረ የተመለከተ ነው። ባለፈው ሳምንት ጀምሮ ከጉዳቱ ተመልሶ ልምምድ ሲያደርግ ነበረ። ለፎረስት ጨዋታ በሙሉ ፊትነሱ ላይ እንደሚገኝ ይገመታል። ሩበን አሞሪም በጨዋታው ላይ ይጠቀምበታል አይጠቀምበትም ሌላ ጥያቄ ቢሆንም ግን ደግሞ ለፎረስት ጨዋታ ዝግጁ ነው ማለት ነው። ልክ እንደ ሃሪ ማጉዌር፣ ኮቢ ማይኖ ሁሉ
ለፎረስት ጨዋታ ዝግጁ ነው። አልታይ ባይንደር ቅድም ለማንሳት ሞክሬያለሁ። ሪከቨሪ ላይ ነው የሚገኘው። መቼ እንደሚመለስ በውል ካልታወቁ የማንቸስተር ዩናይትድ ተጫዋቾች እንደ አንዱ አልታይ ባይንደር ነው። በካፕ ጨዋታዎች በተለይ ደግሞ በኤሮፓ ሊግ ጨዋታዎች ውስጥ ማንቸስተር ዩናይትድ እያገለገለ ነበር። ደግሞ በሆኑ ጨዋታዎች ውስጥ በጣም ወሳኝ ሆኖ ተመልክተነው ነበረ። አሁን ከጉዳት የሚመለስበት ጊዜ አሁንም አልታወቀም። ጆኒ ኢቫንስን እናንሳ። የጡንቻ ጉዳት ነው ያለበት። በሆኑ ጨዋታዎች ውስጥ በጣም ወሳኝ ሆኖ ተመልክተነው ነበር በመሀል ተከላካይነት። በተለይ ደግሞ የማንቸስተር ዩናይትድ ሶስቱ ሴንተር ባኮች ጥያቄ በተነሳባቸው ሰዓት የብቃት መውረድ እንዲሁም ደግሞ የጉዳት ሁኔታዎች ውስጥ በጣም ጥሩ መጫወት ጀምሮ ነበር። ግን ያለፉትን ወራት እንደሌለ ይታወቃል። መቼ እንደሚመለስ አልታወቀም። በዚህ ሲዝን ይመለሳል ተብሎ አይጠበቅም። ሲዝኑ ለሱ ያበቃ ይመስላል ለጆኒ ኢቫንስ እንደኔ ማለት ነው። ደግሞም በዚህ ውድድር ዓመት ኮንትራቱ ከማንቸስተር ዩናይትድ ጋር ይጠናቀቃልና ጆኒ ኢቫንስ በዛው ኳስ የማቆም እድሉ በጣም ሰፊ ይመስለኛል። በመጨረሻ የምናነሳው ሊሳንድሮ ማርቲኔዝ ነው። አንቴሪየር ክሩሻል ሌግመንት ወይም ደግሞ ኤሲኤል የሚባል ጉዳት እንዳጋጠመው ይታወቃል። ሊሳንድሮ ማርቲኔዝ የሊቻ መመለሻ ጊዜ በውል አይታወቅም፣ ኤሲኤል ስለሆነ ማለት ነው። ከውድድር ዓመቱ ውጭ መሆኑ ብቻ ሳይሆን በሚቀጥለው ዓመት የመጀመሪያ የውድድር ዓመት መጀመሪያ ጨዋታዎች እንኳን እንደማይኖር እርግጥ ነው። እናም አሁንም ማገገም ነው የሚገኘው። አርጀንቲና ውስጥ ነው የሚገኘው። ገና የፊትነስ ማገገም እንኳን የአካል ለማገገም ወደ ካሪንግተን ገና አልተመለሰም። ስለዚህ ሊሳንድሮ ማርቲኔዝን በሚቀጥለው የውድድር ዓመት መስከረም አካባቢ ነው የመገኘት እድሉ እንጂ ነሐሴ አካባቢ የመገኘት እድል አይኖረውም ማለት ነው። እንግዲህ የማንቸስተር ዩናይትድ ተጫዋቾች ጉዳት ላይ ያሉ ተጫዋቾች እነዚህ ናቸው። የመመለሻ ጊዜያቸውና የጉዳት አይነታቸውን ነው እንግዲህ ለማንሳት የሞከር ነው። ማንቸስተር ዩናይትድ የመጀመሪያ ጨዋታውን በሳምንቱ አጋማሽ በሚቀጥለው ሳምንት ወደ ኢስት ሚድላንድ አቅንቶ ከኖቲንግሃም ፎረስቱ ጋር ይጫወታል። በጣም ጠንካራ ጨዋታ ይመስላል። ከዛ በኋላ ከማንቸስተር ሲቲ ጋር በማንቸስተር ደርቢ፣ ከዛ በኋላ ከሊዮን ጋር የአውሮፓ ሊግ ጨዋታ ወሳኙን መርሃ ግብር ያከናውናል ማለት ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ቀናችሁ ብሩህ ይሁን።